ለወንድ ልጅ በፍጹም ማድረግ የሌለብሽ ነገሮች ፍቅር ሲይዝ በጣም ብዙ ነገሮች ይደረጋሉ። ለምንድን ነው ይሄን አታድርጎ እምትሉ ትኖራላችሁ። አሁን ብዙ ነገር ቢደረግም ግን እነዚህ ቀጥሎ የምነግርሽን ነገሮች የቱንም ያህል ብትወጁ የቱንም ያህል ብታፈቅሩ በፍጹም እንዳታደርጊው። በጣም የሚቆጭሽ የሚጸጽትሽ ነገር ነው የሚሆነው። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ እንዳይጸጽትሽ እንዳይቆጭሽ እነዚህ ለፍቅር ብለሽ ስለወደድሽው ስላፈቀርሽው ለወንድ ልጅ ማድረግ የሌለብሽ ነገሮች ምን እንደሆኑ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውዴና ፊዳርቱ ቤተሰቦች እንደምን አላችሁ? ዛሬም በሁለተኛው ቻናሌ በቆንጆ ፕሮግራም ተመልሼ መጥቻለሁ። እንደምታውቁት ይሄኛው ቻናል አዲስ ቻናል ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ ተቀላቀሉ። ለምትሰጡኝ ሀሳብ አስተያየት በጣም አመሰግናለሁ። እስኪ መጀመሪያ ሁላችሁም ቪዲዮ ላይክ አድርጉት። እሺ፣ በጣም አመሰግናለሁ። ፍቅር ሲይዝ ብዙ ነገር ይደረጋል። በተለይም ደግሞ እኛ ሴቶች ስንወድ ስናፈቅር በጣም ብዙ ነገር እናደርጋለን። በጣም ብዙ እህቶች አሁን ላይ ምን ነው ይሄን ባላደረግኩ ብለው የሚቆጩባቸው የሚያንገበግቧቸው በጣም ብዙ ነገሮች አሉ። እንግዲህ ብልጥ ከሰው ስህተት ይማራል አይደለ? ስለዚህ አሁን ላይ ይሄን ቪዲዮ የምታዩ ሰዎች የፍቅር ግንኙነት ውስጥ የምትሆኑ ትኖራላችሁ። ገና ወደ ፍቅር ለመግባት የምታስቡ በሂደት ላይ ያላችሁ ትኖራላችሁ። ብቻ ለሁላችሁም የሚሆን ቪዲዮ ነው ይሄ ቪዲዮ። ለፍቅር ለወንድ ልጅ ተብሎ መደረግ የሌለባቸው ነገሮች ስለወደድሽው ስላፈቀርሽው በሚል ልታደርጊ የማይገባሽ ነገሮች አሉ። ለፍቅር ስቅ ማለት ምንም ጥያቄ የለውም፣ ትክክል ነው፣ ተገቢ ነገር ነው። ግን ደግሞ ማድረግ የሌለብሽ ነገር አለ። በቃ ይህንን ማወቅና መቀበል ያስፈልጋል። የቱንም ያህል ብትወጂው ነው የምልሽ። ስለዚህ አብራችሁን ቆዩ። አንድ ባንድ እነግራችኋለሁ። የመጀመሪያው ነገር ስለወደድሽው ስላፈቀርሽው ወንድ ብለሽ እምነትሽን መተው። የምታምኝበት ነገር ማለት በጣም ትልቅ ነገር ነው። በጣም ትልቅ የምታምኝበትን ነገር መተው መቀየር ማለት ሌላ እንትን ውስጥ የሚከትሽ ነገር ነው። አዲስ መስመር ውስጥ የሚከትሽ አዲስ ህይወት ውስጥ የሚከትሽ ነገር ነው። ይሄንን ማድረግ ያለብሽ እምነትሽን መተውና እምነትሽን መቀየር ያለብሽ ራስሽ ስታምኝበት ራስሽ ፈልገሽ ይሄ ውስጥሽ ፈልጎ ነው መሆን ያለበት እንጂ ስለወደድሽው ብቻ እሱን ተከትለሽ እምነትሽን መተው በጣም የሚቆጭሽ በጣም የምትጸጸችበት ነገር ነው። ከባድ ነገር ነው። እምነት መቀየር ማለት ከባድ ነገር ነው። ውስጥሽ አምኖበት ራሱ ስትቀይሪ ብዙ ነገሮችሽ ነው የሚለወጡት። ወደ አዲስ መስመር ነው የምትሄጂው እና ቀላል ነገር አይደለም። ስለዚህ ይሄንን ደግሞ ማድረግ ያለብሽ ቅድም እንደነገርኩሽ መጀመሪያ ላይ አምነሽበት ወደሽ ፈልገሽ በራስሽ ፍላጎት ነው መሆን ያለበት እንጂ የሆነን ሰው ስለወደድሽ ብቻ ተከትለሽ እምነትሽን መተው በጣም የምትቆጭበት በጣም የምትጸጸችበት ነገር ነው የሚሆነው። እምነትሽን ስለተውሽ ከሱ ጋር ያለሽ ነገር ይቀጥላል ማለት አይደለም። በጣም ብዙ ነገሮች አሉ በሰው ልጅ ህይወት ውስጥ የሚገጥሙሽ በጣም ብዙ ነገሮች አሉ። ስለዚህ እምነትሽን ከተውሽ ስላመንሽበት ብቻ ይሁን። እሱን ስለወደድሽ ምክንያት ሊሆን ይችላል። አንዳንድ ጊዜ እኮ ሰው እኮ መጥቶ በህይወታችን ምክንያት ሆኖ ወደሆነ ነገር አስገብቶን ወደሆነ መስመር አስይዞን ሊሄድ ይችላል። ግን እሱ ላይ በጣም ንቁ መሆን አለብሽ። እውነት ነው ወይ? ፈልጌው ነው? አምኜበት ነው ወይ? አንዳንድ ጊዜ እኮ ሰው ስላለን የሆነ ነገር እናደርጋለን አይደለም የምንወደው ሰው የሆነ ሰው ዝም ብሎ ሲል የሰማነውን ነገር ልንተገብር እንችላለን፣ ሳንፈልገው ማለት ነው፣ ሳናምንበት። እምነት ደግሞ በጣም ሲሪየስ ነገር ነው፣ በጣም ወሳኝ ነገር ነው እና እምነትሽን መተው ለወንድ ልጅ ብለሽ በጣም የሚቆጭሽ የሚጸጽትሽ ነገር ነው። በደንብ አስቢበት። ሁለተኛ፣ ራስሽን ለመጉዳት መሞከር። ከትንሽ እስከ ትልቅ እንግዲህ የጉዳት መጠኑ ከትንሽ እስከ ትልቅ ሊደርስ ይችላል። ስለወደድሽው ስላፈቀርሽው በሚል እና ደግሞ እሱ አንቺ በምትፈልጊው መንገድ ትሬት ስለማያደርግሽ በሚል በጣም ብዙ እህቶች በጣም ብዙ ሴቶች ራሳቸውን ቅድም እንደነገርኳችሁ ከትንሽ እስከ ትልቅ ደረጃ ማለት ራሳቸውን እስከ ማጣት በሚያደርስ ደረጃ ራሳቸውን የጎዱ ሰዎች አሉ። ቀላል ነገር አይደለም ይሄ። በመጀመሪያ ደረጃ አንቺ ለራስሽ ያለሽ ነገር በጣም ወሳኝ ነው። ሰውን ስትወጂ ሰውን ስታፈቅሪ መጀመሪያ ለራስሽ ያለሽው ነገር በዚች ምድር ላይ ምንም መጣ ምን አንቺ ነሽ የምትቀድሚው። ለአንቺ ማለት ነው፣ ለራስሽ አንቺ ነሽ የምትቀድሚው። ማንም መጣ ማንም ሄደ የአንቺ ህይወት መቀጠል አለበት።
አንቺ መቆም አለብሽ። አንቺ መነሳት አለብሽ። አንቺ በምንም አይነት ሁኔታ መጎዳት የለብሽም። ይሄንን ሁሉ ጊዜ ለራስሽ መንገር አለብሽ። ይሄንን እየነገርሽ ነው ማለት ለራስሽ ሰልፊሽ ነሽ ማለት አይደለም። ራስሽን ከሌሎች አስበልጠሻል ማለት አይደለም። እውነታው ያ ስለሆነ ነው። የፍቅር ግንኙነት ውስጥ ብትገቢ ሪስፔክት የማያደርግሽ ከሆነ የማይወድሽ ከሆነ በቃ ህይወት አበቃ ማለት አይደለም። ራስሽን ለመጉዳት መሞከር ምናምን ኖ አይሆንም። ህይወት ይቀጥላል። ህይወት ይቀጥላል። የእውነት ይህንን ስል በቃ እርግጠኛ ሆኜ ነው የምነግርሽ። ህይወት ይቀጥላል። ምንም ሆነ ምን ተፈጠረ ምን እግዚአብሔር ያሳልፋል። እግዚአብሔር እስካለ ድረስ ህይወት ይቀጥላል። ስለዚህ በዛ የምታምኝ ሴት ሁኚ። የፍቅር ግንኙነት ደስተኛ የምትሆኝበት የምትባረኪበት የእግዚአብሔርን በረከት የምታይበት ቦታ ነው እንጂ የምትጎጅበት ህይወትሽን የሚያመሰቃቅል ቦታ መሆን የለበትም። እንደዛ አይነት ስሜት ከተሰማሽ ለደቂቃ ሳታመነቺ ውጪ። ከእንደዚህ አይነት ህይወት ውጪ። ማያከብርሽ ማይወድሽ ለአንቺ ተመሳሳይ ስሜት ከሌለው ሰው ጋር ለደቂቃ አትቆይ። ከዛ ሰው ጋር በጣም ብዙ እየቆየሽ በመጣሽ ሰዓት ነው ራስሽን ለመጉዳት እንደዚህ የምታረጊው። ለምን ራስሽን ትጠያለሻ? እሱ ጥሩ አድርጎ ትሪት ስለማያደርግሽ በቃ እኔ የማልወደድ ሰው ነኝ የማልፈለግ ሰው ነኝ አይነት ስሜቶች ይሰሙሻል። ለምንድን ነው እድል የምትሰጪው? እንደዛ እንዲሰማሽ እንደዛ እንዲልሽ እድል ለምን ትሰጫለሽ? እያለ የሚገባሽ ሰው እያለ የሚፈልግሽ የሚወድሽ ሰው እያለ አንቺም የምትወጂው ስለወደደሽ ብቻ አብረሽ ሁኚ ማለት ሳይሆን አንቺም የምትወጂው አንቺም እሱም የሚወድሽ ሰው ይመጣል። በቃ ዛሬ ላይ እንደዛ ስላልሆነ የሚሆን የማይመስለን ነገር አለ። ይገባኛል። ግን እንደዚህ ነገር ሲገጥምሽ ወደ ፈጣሪሽ ተመልከች። በእውነት እንዴት የምትወደጂ እንዴት የምትፈቀሪ እንዴት ጥሩ ልብ ያለሽ ሰው እንደሆንሽ ለራስሽ ደጋግመሽ ንገሪው። አንድ ሰው ጋር ያለሽ ግንኙነት ጥሩ አልሆነም ማለት ህይወት አበቃ ማለት አይደለም። ህይወት ይቀጥላል። ሶስተኛ ትምህርት ወይም ደግሞ ህልም ብለሽ ያልሽው ስራ ሊሆን ይችላል፣ አላማሽ ሊሆን ይችላል። መተው ስለወደድሽው ስላፈቀርሽው በሚል በተለይ እውነት ትምህርት ላይ በጣም ብዙ ሴቶች ትምህርቴን ትቼ የሚሉ ነገሮች እሰማለሁ። በጣም ደግሞ የሚቆጫቸው የሚጸጽታቸው ነገር ነው። አንዳንድ ጊዜ እሱ ብሎም ላይሆን ይችላል፣ እሱ ፈልጎም ላይሆን ይችላል። ብዙ ጊዜ ግን እሱ ይፈልጋል። ግን እኛ ሴቶች ፍቅር ውስጥ ስንሆን ሰውን ስንወድ ሌላውን ሁሉ ነገር እርግፍ አድርገን እንተዋለን። ትክክል አይደለም። ይሄንን ስልሽ ከእርሱ ጋር ያለሽ ነገር ጥሩ ባይሆን ትምህርትሽ፣ ስራሽ፣ መያዝሽ ይጠብቅሻል፣ ጥሩ ይሆናል። ራስሽን ችለሽ እንግዲህ ትኖሪያለሽ። አንዱ ነገር ነው እሱ። ግን እሱን አስበሽ ግቢ ማለት አይደለም። ህይወት ላይ ምንም ሊፈጠር ይችላል። ላትግባቢ ትችያለሽ ከእሱ ጋር። በተፈጥሮም እኮ ብዙ ነገር ይመጣል፣ ብዙ ነገር ይፈተናል። የሰው ልጅ ስራ መስራት ባይችል በህይወት ባይኖር የሆኑ ነገሮች ቢፈጠሩ በቃ በጣም ብዙ እኮ ነገሮች አሉ አይደለ? ሴት ልጅ በቃ መስራት አለባት። ህልምሽ፣ አላማሽ ማሳካት አለብሽ ለራስሽ ብለሽ በቃ ለራስሽ አስሎንጋስ በዚሽ መድረስ ካለሽ ድረስ ለራስሽ መገኘት አለብሽ። በቻልሽ ሁሉ መጣር መፍጨርጨር አለብሽ። በቃ መሞከር አለብሽ። ስለዚህ በተቻለሽ አቅም ትምህርትሽን፣ ስራሽን ጠበቅ ለማድረግ ሞክሪ። በቃ ሁል ጊዜ የሚያስከብረውን መስራት ስለሆነ እንደ ፍላጎትሽ ነው። በእርግጥ ግን አላማሽ ብለሽ ያልሽው ነገር አትተይ። በቃ ስለወደድሽው ስላፈቀርሽው ያንን መተው እንዳለብሽ አይሰማሽ። ሁለቱንም አብረሽ ማስኬድ ትችያለሽ። ያንቺ ጥንካሬ ያንቺ ፍላጎት የበለጠ እሱንም እያሳመነው ይሄዳል። ስለዚህ በተቻለሽ አቅም አላማዬ ብለሽ ያልሽውን ነገር አትተይ። ለወንድ ልጅ ብለሽ ማለት ነው። በጣም የሚቆጭሽ የሚያንገበገብሽ ነገር ነው የሚሆነው። አስቢበት። አራተኛ ትክክል ባልሆነ መንገድ ትሪት ሲያደርግሽ መቀበል። ስለምትወጁ ብቻ ክብርሽን የሚነኩ ነገሮችን ሲናገር፣ ሲያንቋሽሽሽ፣ ሲሳደብ ምናምን ዝም ማለት ያለብሽ መስሎ አይሰማሽ። አይ ዶንት ኖ ይህንን እንዴት አድርጌ እንደምነግራችሁ አላውቅም። በቃ በጣም ትክክል ያልሆነ ነገር ነው። በቃ ጤናማ ሪሌሽንሽፕ አይደለም። የሚሰድብሽ የሚያንቋሽሽሽ የማያከብርሽ ከሆነ ከእንደዚህ አይነት ህይወት ውጪ። ቅድም እንዳልኳችሁ ነው። ሄዶ ራስሽን እንድትጠይ ነው የሚያደርግሽ ይሄ ሰው። ትክክል አይደለም። ስለምትወጁ በሚል እሱ እንዲህ ነው እኮ በቃ ምናምን ብለሽ ማሽሞንሞን የለብሽም። ህፃን ልጅ አይደለም እኮ አብሮሽ ያለው ህፃን ልጅ አይደለም። ህፃን ልጅ እንኳን እኮ ታስተካክያለሽ። እንደዚህ አይባልም እንደዚህ ተው እያልሽ እኮ እያሳደግሽ ትይጃለሽ አይደለ? እየቀጣሽ። እሱ ህፃን ልጅ አይደለም፣ ትልቅ ሰው ነው አይደለ? ትልቅ ሰው ነው። ለንግግሩ ኃላፊነት መውሰድ አለበት። ለሚያደርገው ዛሬ እንደዚህ እያለ የሚያንቋሸሽ ነገ ይመታሻል፣ ነገ መደብደብ ኖርማል አድርገሽ ትወስጃለሽ ማለት ነው። ስለዚህ እንደዚህ አይነት ነገር ካለ ጥሩ ሪሌሽንሽፕ አይደለም፣ ጤናማ አይደለም ብለሽ ከእንደዚህ አይነት ህይወት ራቂ። ከእንደዚህ አይነት ሰው ራቂ፣ አምልጭ። የእውነት ከእንደዚህ አይነት ሰው አምልጭ። አሁን ላይ የምንሰማቸው በጣም ብዙ ደስ የማይሉ ነገሮች አሉ አይደለ? ስለዚህ እንደ ቀልዳቲ
ጥሩ ባልሆኑ ቃላት የሚያወራሽ ከሆነ የሚሰድብሽ ከሆነ የሚያንቋሽሽሽ ከሆነ ሪስፔክት የማይሰጥሽ ከሆነ አይሆንም፣ ሬድ ፍላግ ነው። ስለዚህ ስለወደድሽው ስላፈቀርሽው ብለሽ ለወንድ ልጅ ብለሽ ጥሩ ባልሆነ መንገድ ትሪት መደረግን እንዳትቀበይ። 5ኛ ማንነትሽን ለመቀየር መሞከር። ይህ እንግዲህ እሱ ሊወዳት ይችላል ብለሽ የምታስቢያትን ሴት ለመሆን መሞከር። ማንነትን መቀየር ሲጀመር እንዲሁ በቀላሉ የሚሳካ ነገር አይደለም፣ ግን ማስመሰል አለ አይደለ? የሆነችን ሴት ለመሆን መሞከር በቃ በሁሉ ነገር ማለት ነው። ያልሆንሽውን ይሄ ፌክ የሆነ ማንነትን ለመላበስ መሞከር ጥሩ አይደለም፣ ተገቢ አይደለም። ለወንድ ልጅ ብለሽ ማንነትሽን አትቀይሪ። የሚወድሽ የሚያፈቅርሽ ትክክለኛው ሰው በማንነትሽ የሚቀበልሽ ነው። ስለዚህ ይሄ ማንነቴ እኮ ላይወደድ ይችላል፣ እንደዚህ አይነት ሰውማ የሚወድ የለም ምናምን ካልሽ መለወጥ የምትችውን ስሪበት፣ ለውጪ። ከዛ ውጭ ግን ይሄ የማስመሰል ነገር ውስጥ አትግቢ። እሱ እንደዚህ አይነት ሴት ሊወድ ይችላል ብለሽ ያልሆንሽውን ለመሆን አትሞክሪ። በቃ ራስሽን ሁኚ። ራስን እንደመሆን ደስ የሚል ነገር የለም፣ የሚያስከብርም ነገር የለም፣ የሚያስወድድም ነገር የለም። የሚወድሽ ሰው በማንነትሽ ይወድሻል፣ ይቀበልሻል። ስለዚህ የማስመሰል ድራማ ውስጥ አትግቢ። በመጨረሻም ይሉኝታ፣ የማይፈልጉትን ነገር ማድረግ። ስለወደድሽው ስላፈቀርሽው ብቻ እምቢ ማለት የሚከብድሽ ይመስልሻል? መውደድ ማለት ሰውን ማፍቀር ማለት የማትፈልጊውን ነገር ማድረግ አይደለም። በነገራችን ላይ የማትፈልጊው ነገር ከሆነ አስረድተሽ ምክንያትሽን እምቢ የማለት መብት አለሽ። አለማድረግ አለ በቃ ትችያለሽ፣ አለማድረግ ትችያለሽ። በቃ ስለወደድሽው ስላፈቀርሽው ብቻ ሁሉን ነገር እሺ እንዴት እምቢ እለዋለሁ? እንዴት አይደለም፣ እንደዚህ አይነት ነገር አይሰራም። በቃ በመነጋገር ተስማምታችሁ ስትፈልጊ ደስ ሲልሽ ነገሮችን የምታደርጊው ማለት ነው እንጂ በቃ ስለወደድሽው ስላፈቀርሽው በቃ ይሉኝታ ሲጀምር የፍቅር ግንኙነት ላይ ይሉኝታ አያስፈልግም። ስለዚህ እነዚህ ነገሮች በጣም አስተውይ፣ በጣም ልብ በይ። ስለወደድሽው ስላፈቀርሽው ብለሽ ማድረግ የሌለብሽን ነገሮች አንድ በአንድ በግልጽ ነገርኩሽ የኔ ቆንጆ። እንዳትታለይ፣ በኋላ ላይ እንዳትቆጪ። እነዚህን ነገሮች በደንብ አድርገሽ አስተውይ። ሬድ ፍላግ ናቸው። በቃ ይሄ በፍጹም አትደራደሪ በእነዚህ ነገሮች ላይ። ራስሽን ሁኚ፣ በርቺልኝ። የዛሬው ቪዲዮ ይህን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። በቀጣይም እንድሰራላችሁ የምትፈልጉት ነገር ካለ እንደዚሁ ጠይቁኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ናፊ እናመሰግናለን ብላችሁ ላይክ ሳታደርጉት እንዳትወጡ፣ ላይክ እና ሼር አድርጉት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ቆንጆ ቪዲዮዎች ስለቅ እንዲደርሳችሁ የደወል ምልክቷን መጫን እንዳይረሳ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው